ውድ የአዲስ ሕይወት ተመልካቾቻችን በዛሬው ዝግጅታችን በዚህ በያዝነው የሚያዝያ ወር በዓለም አቀፍ ደረጃ የኦቲዝም ግንዛቤ ይሰጥበታል። በትናንትናው ዕለት በመዲናችን በአዲስ አበባ ሆፕ ፎር ስፔሻል ኤዱኬሽን በተሰኘ ግብረሰናይ ተቋም በተለያዩ ዝግጅቶች የግንዛቤ ማስጨበጫ እንዲሁም የወላጆችን ተሞክሮ ይዘንላችሁ ቀርበናል። በደንብ ለማታውቁኝ እኔ እንግዲህ አይዳ አማረ እባላለሁኝ። እኔና ባለቤቴ የሶስት ወንዶች ልጆች ወላጅ ነን። የ15 ዓመት የ19 ዓመት እና የ22 ዓመት ልጆች አሉን። የ19 ዓመት ልጃችን ኢተን ይባላል። እሱ ገና በ1 ዓመት 6 ወር ሲሆነው በጣም ብዙ ዲሌይ ስለነበረበት አሴስመንት ተደርጎለት ASD Autism Spectrum Disorder Mild to Moderate የሚለውን የዳያግኖሲስ አግኝቷል። ይሄ እንግዲህ የዛሬ 17 ዓመት ማለት ነው እና ከዛን ጊዜ ጀምሮ እኔ ህይወቴ በሙሉ በኦቲዝም ዙሪያ ውስጥ ነው ያለው። የልጃችንን ዳያግኖሲስ ስንሰማ እንደ ማንኛውም ሰው የሀዘን ፕሮሰስ ነበረን። ግን አንዱ ነገር ምንም እኔም ባለቤቴንም የማያከራክረን እና ምንም የማያጣላን ነገር ቢኖር አንዱ ነገር እሱም ደግሞ ለልጃችን ማድረግ ያለብንን ነገር በአጠቃላይ ማድረግ እንዳለብን እና ወደኋላ አለማለት ግዴታችን እንደሆነ ነው። ስለሆነም ወዲያውኑ ኢንቴንስ የሆነ ኢንተርቬንሽን እና ሰፖርት ተደርጎለታል። እሱንም ደግሞ ስላገኘ እኔ ይሄ ልጅ ቆሞ መራመድ ይችል ይሆን ወይስ እንደዚሁ በደረቱ እየተሳበ ነው እድሜ ልኩን የሚሄደው ብዬ የምጠይቀው ዛሬ ሃይ ስኩል ጨርሶ የሃይ ስኩል ኮሜንስመንት ስፒቹን ሰጥቶ ይሄን ደግሞ ስላችሁ ከ1000 ህዝብ በላይ ያለበት ኦዲየንስ መካከል ነው ኮሜንስመንት ስፒቹን የሰጠው። አሁን ደግሞ ዛሬ ደግሞ የኮሌጅ ኮሚኒቲ ኮሌጅ አቴንድ ያደርጋል። አንድ ክላስ ነው የሚወስደው and that's okay። ቀስ በቀስ ነው ሁሉ ነገር ቀስ በቀስ እንቁላል በእግሯ ትሄዳለች ይባል የለ። እንደዛ ነው እና ይህም የሆነበት ምክንያት በፊትም አሁንም የሚያገኘው ኢንተርቬንሽን እና ሰፖርት ኤቪደንስ ቤዝድ ፕራክቲስ ላይ የተመረኮዘ ስለሆነ ነው። ሌላ ምንም የተጨመረበት ሳይንስ የለው። ዳስ ጀስት በቶሎ ዳያግኖሲስ ተደረገ፣ ኤርሊ ኢንተርቬንሽን ጀመረ። ኢንተርቬንሽኖቹ በሙሉ ኤቪደንስ ቤዝድ ፕራክቲስ ነበሩ። በጣም ቆንጆ ነበረ። ስልጠናው በዋናነት በክላስሩም እና በፕራክቲስ በነህሚያ ኦቲዝም ሴንተር ላይ በሚደረግ ከልጆቹ ጋር የነበረ የፕራክቲስም አካል ነበረውና በጣም ጠቃሚ ነበረ። በሀገራችን በጣም ከፍተኛ የሆነ በኦቲዝም ጥላ ስር ላሉ ልጆች የሚደረግ ድጋፍ እጥረት አለ። ያንን እጥረት ክፍተት ለመሸፈን የተሰጠው ስልጠና እኛ ያገኘነውን እውቀት ወስደን በአካባቢያችን ላሉ ወላጆች፣ ልጆች እንዲሁም በዚህ ሙያ ላይ ለሚሰሩ የመምህራን ያገኘነውን እውቀት በማጋራት አካባቢያችን ላይ ብዙ ለውጥ እናመጣለን ብለን እናስባለን እና ስልጠናው ቢቀጥል ብዙ ችግሮችን እንደ ሀገር የሚፈታ በጣም ጠቃሚ ስልጠና ነበረ። ትልቁ ጋፕ ያለው ወይም ወላጆች በኦቲዝም ጥላ ስር ያሉ ልጆቻቸው ችግር እንዳለባቸው ከተነገራቸው በኋላ ምን ማድረግ እንዳለባቸው አለማወቃቸው ነው። ስለዚህ ይሄንን ክፍተት ለመሸፈን ስልጠናዎች ለወላጆችም እንዲሁም ይህን አገልግሎት ከልጆች ጋር የሚውሉ መምህራን፣ መዋዕለ ሕጻናት ላይ ያሉ ባለሙያዎች ሊሆኑ ይችላሉ። ለእነሱ በሰፊው ስልጠናዎችን ተደራሽ ማድረግ ቢቻል ብዙ ችግሮችን መቅረፍ ይችላል ብዬ አስባለሁ። የውጭ ሀገርና የዚህ ሀገር ልዩነቱ the only thing ውጭ ሀገር ያው early diagnosis አለ። ከዛም በኋላ ደግሞ የልጆቹ ኢንተርቬንሽን እና ሰፖርት የሚያገኙት ኤቪደንስ ቤዝድ ፕራክቲስ ላይ ስለሆነ ነው። ኢትዮጵያ ውስጥ ደግሞ
ያ እጥረት አለ። that's the only difference በዚህ ሀገርና እዛ ሀገር ያለው። ኢትዮጵያ ውስጥ ወደ 146 ሚሊዮን ህዝብ ይኖራል። WHO እንደተናገረው ከ127 አንዱ በዓለም ውስጥ US ውስጥ ደግሞ ከ31 ልጅ አንዱ ኦቲዝም አለባቸው የሚለውን ስታቲስቲክስ ብንተወው እዚህ ሀገር 1% ብቻ ያለው ኦቲዝም አለበት ብንል የምናወራው 1.46 ሚሊዮን ህዝብ ነው። እነዛ የት ነው ያሉት? ምን አይነት ኮንዲሽን ውስጥ ነው የሚኖሩት? ይሄ እንግዲህ በጣም ራሳችንን መጠየቅ ያለብንና መመርመር ያለብን ጉዳይ ነው። ምናልባት እነሱ የሚኖሩት ከቤተሰቦቻቸው ጋር ወይ ከእናት ወይ ከአባት ወይ ከሁለቱም ጋር ሊሆን ይችላል። ግን ያ ወላጅ ያ ጠባቂ እድሜ ልክ አይኖርም። መጠራታቸውና መሄዳቸው ማረፋቸው አይቀርም። የዛን ጊዜ ምንድን ነው የሚሆኑት እነዚህ ልጆች? ይሄ ሁሉ ህዝብ ምንድን ነው የት ውስጥ ነው የሚገባው? ይቺ ሀገርስ ሬዲ ናት እነሱን ማስተናገድ? ምንድን ነው የኛ ኃላፊነት? ምንድን ነው ማድረግ ያለብን? ያ ሁል ጊዜ ራሴን የሚያስጠይቀኝ ሁላችንም ራሳችንን የሚያስጠይቀን ጉዳይ ነው። እኛ እንግዲህ ከፍሎሪዳ ዩኒቨርሲቲ ሳውት ኢስት ጋር ተነጋግረን ሰርቲፊኬት የኤኤስዲ ሰርቲፊኬት ፕሮግራም ኤቪደንስ ቤዝ ፕራክቲስ የሚለውን ፕሮግራም አዘጋጅተን ያንን ኦፈር ማድረግ የቻልነው በዚሁ ጉዳይ ብቻ ነው። ኃላፊነቱም ግዴታውም ሪስፖንሲቢሊቲውም ስላለብን ነው። በዚህ አጋጣሚ ከዚህ በፊት በ2022 እና 2023 ቲር 1 and ቲር 2 ASD ሰርቲፊኬት ፕሮግራም and evidence based practice ላንች አድርገን ነበር ፓይለት ፕሮግራሙ እና በዚህ አጋጣሚ ለፓይለት ፕሮግራም ተሳታፊዎቻችን ከባድ የሆነ ምስጋና ማቅረብ እችላለሁኝ። ምክንያቱም በእነሱ ጥረትና በእነሱ ትጋት ከ6500 በላይ ግለሰቦችን በአድቮኬሲ በአዌርነስ በትሬኒንግ እና በሰርቪስ ዲሊቨሪ ተጠቃሚ ሊሆኑ ችለዋል እና ስለዛ በጣም እናመሰግናለን። አሁን ደግሞ 13 ታታሪ ጎበዞች አኩሪ ትሬኒዝ ደከመን በዛብን ቋንቋው አልገባንም አልቻልንበትም ሰለቸን ሳይሉ ለዚህ በፓሽን ሰርተው ተምረው አስመስክረው ችሎታቸውንም ደግሞ እኛ ኦብዘርቭ አድርገን ነው እዚህ የሚደርሱት። የተማሩትን ፕራክቲካል ሰርተውበት ሄደን አይተን መስክረን ነው እዚህ ለአዋርድ ሴሬሞኒ የምንጋብዛቸው። 13ቱም አልፈው እዚህ ለሰርቲፊኬት በቅተው አዋርዳቸውን ሊቀበሉ ከመካከላችን ይገኛሉ። እንኳን ደስ አላችሁ። I want to talk to you about what evidence-based practice is. You've heard it. ስለ ኤቪደንስ ቤዝድ ፕራክቲስ ወይም መረጃ ላይ ትኩረት ያደረገ ተግባር ላይ ማውራት ፈልጋለሁ። ይህ የትምህርት አሰጣጥ ንድፈ ሀሳብ የሚያተኩረው ሳይንሳዊና እውቀቱን የጠበቀ የትምህርት አሰጣጥ ሂደት ወይም መንገድ ነው። ይህ ትምህርት ከመደበኛው የትምህርት አሰጣጥ ለየት ያለና ለልጆቻችን በተሻለ ጥራት ለማድረስ ተልዕኮም አለው። ይህ ትምህርት የሚጠቅመው ለልጆች ብቻ ሳይሆን ለአስተማሪዎችም ጭምር ነው። ይህ ስትራቴጂ መማሪያ ክፍል ውስጥ ተግባራዊ ለማድረግ የራሱ የሆነ መመሪያ ያለው እንዲሁም መረጃው በጣም ጠቃሚ የሆነ ግብአት ነው። Whether or not when she's using these evidence-based practices, they really are a good guideline for our students. አመሰግናለሁ። ስሜ አብዲ ከድር ሰይድ ይባላል። የመጣሁት ያው ከአዳማ ነው። የወሰድነው ስልጠና የተለያዩ ጉዳዮችን ከቨር ያደርጋል። የመጀመሪያው
እንዴት በኦቲዝም ጥላ ስር የሚገኙ ልጆችን እንዴት እንረዳለን የሚል ነው። ኤቪደንስ ቤዝድ ፕራክቲስ ተጠቅመን እንዴት ልጆችን ማገዝ እንችላለን የሚለውን የሰለጠንበት ፕሮግራም ነበረ። እንግዲህ ከ2 ወር በላይ እዚህ ስልጠና ላይ ቆይተናል። እንዴት ልጆቹን በተሻለ ሁኔታ ማገዝ እንችላለን የሚለው ላይ ፎከስ ያደረገና በተግባር የተደገፈ ስልጠና ነበረ። ኦቲዝም ያው ስፔክትረም ነው የሚባለው። ስፔክትረም የተባለበት ዋናው ምክንያት የኔ ልጅ ላይ ያለው የኦቲዝም መገለጫ ወይም ባህሪ ከሌሎች ልጆች ጋር ቶታሊ የተለያየ ነው። ስለዚህ ያ ልዩነት ለልጆቹ የሚደረገውንም ድጋፍ የተለያየ ያደርገዋል ማለት ነው። ስለዚህ ከዚህ ስልጠና አገኘን ብዬ ማስበው ልጆቹ እንዳላቸው አቅም እንዳለባቸው ቻሌንጅ ቤዝ ያደረገ እርዳታ ነው የሚያስፈልጋቸው። ስለዚህ ያንን ነገር ደግሞ ወደ ተግባር ለማዋል ይሄ ኤቪደንስ ቤዝድ ፕራክቲስ በሳይንስ ረጅም ጊዜ ጥናት ተደርጎበት ብዙ ኦቲዝም ያለባቸው ልጆች ላይ ለውጥ ያመጣ በመሆኑ ሳይንቲፊካሊ ፕሮቭን የሆነ የእርዳታ መንገድ ስለሆነ በትክክልም ልጆቹ ላይ ለውጥ ያመጣና እኔ ፐርሰናሊ ልጄ ላይ ለውጥ እያመጣ ያለ ስልጠና ነው ማለት ነው። እንደ ሀገራችን ስናየው ኦቲዝም ላይ ብዙ የግንዛቤ ስራዎች እየተሰሩ ነው። በተወሰነ ደረጃ ለውጥ አለ አሁን ላይ። ነገር ግን አሁንም በቂ አይደለም። ልጆቹ ትምህርት ቤት አካባቢ የሚያገኙት እርዳታ በሚፈለገው ደረጃ ስቲል አድሬስ አልተደረገም። ስለዚህ ሁሉም የማህበረሰብ ክፍል መንግስትን ጨምሮ ሁሉም ባለድርሻ አካል እዚህ ነገር ላይ እጁን ማስገባት አለበት። ልጆቹ በጊዜ ከታገዙ የተሻለ ለውጥና በማህበረሰብ ውስጥ ራሳቸውን ችለው የሚኖሩበትን እድል እናመቻቻለን የሚል ግምት አለ። የሆፕ ፎር ስፔሻል ኤዱኬሽን መስራችና መሪ የሆኑት አይዳ አማረ ከሁለት እናቶች ጋር ያደረጉትን ቆይታ ተከታትለን እንመለስ። ያለፍንበት መንገድ እጅግ ከባድ ነበረ። አሁን እንደምናወራው እዚህ ላይ እንዳያችሁት ብቻ አይደለም። እስከ 4 ዓመቱ ድረስ ፈንክሽናል የሆነ ወሬ የማያወራ ልጅ ነበረ። ውጪ ነኝ ሲያየኝ የማያውቀኝ እኔም አባቱን ከትምህርት ቤት እናመጣው ስንሄድ አያውቀንም ነበር። ትምህርት ቤት እየተማረ ከሰርቪስ ላይ ራቁቱን ሆኖ ቀበለው ነበር። ሲያው አውራቆ ቀበለው ነበር። በጣም ስትራግል አድርገን ነበረ እሱን እዚህ ለማድረስ። ይህን ሁሉ ስናደርግ ምንም ነገር ሳላደርግለት አልቀረብኝም። እሞክር ነበር። የማደርገው ነገር በሙሉ ግን ልክ ነው ልክ አይደለም የሚለው ሜዥር የማደርግበት ነገር አልነበረኝም። ምክንያቱም ጋይድ የሚያደርገን ምንም አይነት ነገር ስላልነበረ በጣም ስትራግል በማድረግ ነው ብዙ ጊዜያችንን ያሳለፍነው፣ ግን እየረዳ ነው ነበረ። ስሜ አሁን ይባላል። እድሜ 8 ዓመት ሊሆነኝ ነው። ስሜ ሲስተር መስከረም አየለ እባላለሁ። ባለትዳርና የሁለት ወንድ ልጆች እናት ነኝ። ሁለተኛው ልጄ ናታን ኮከብ ይባላል። ናታን አሁን 8 ዓመቱ ነው። ናታን በኦቲዝም ክላስ ላይ ነው ያለው። የምኖረው ደግሞ አዳማ ከተማ ነው። ኤቪደንስ ቤዝድ ፕራክቲስ በሆፕ ፎር ስፔሻል ኤጁኬሽን እና ከፍሪደ ዩኒቨርሲቲ ጋር በመተባበር የወሰድነውን የሰርቲፊኬት ፕሮግራም ከወሰድን በኋላ በተለያየ አጋጣሚ ልጆችን የማግኘት ቻንስ ነበረኝ። በሙያዬ ነርስ ስለነበር በምሰራው የሕክምና ተቋም አካባቢ ላይ በተለያዩ ቦታዎች ልጆች አገኝ ነበር ከልጅ ተጨማሪና ምንድነው ኦብዘርቭ ማድረጋቸው ነገሮች ነበሩ። ልክ እዛ እንዳያችሁት ዶክመንተሪው ላይ የማያቸው ችግሮች ነበሩ። በጣም ልጆቻችን ላይ መገለሎች አሉ። ሰርቪሶች አያገኙም። ጥቂት የሚባሉ ያሉትን ሰርቪሶች ሎኬት ያደረጉት በብዛት አዲስ አበባ ላይ ነው። እንደ ክልል ከተማ ከፍተኛ እጥረት አለ ሰርቪስ ዴሊቨሪ እና የአዌርነሱን በጣም ዝቅተኛ ነበር የነበረው እና ብዙ ወላጆችን አገኝ ነበረ በተለያየ አጋጣሚ እና ቮለንቲርሊም እንመካከር ነበር፣ ሀሳቦችን ከፋፈል ነበር እና
ስለዚህ የወሰድኩትን ትሬኒንግ ውጦ ጸጥ ማለት ለእኔ ልክ አልነበረም። ልክ ስላልነበረ ምንድነው ማድረግ ያለብን የሚለውን በመነጋገር እንግዲህ ቀጥታ ለምን ተቋም ሰብልሽታ እናደርግምና እነዚህ ልጆች ሰርቪስ አንሰጥም በሚል በልጃችን ስም ናታን የልዩ ፍላጎት ልጆች ቤት ብለን በአዳም ከተማ ውስጥ እንግዲህ ዴኬር የከፈትነው። በዛ ውስጥ እንግዲህ እግዚአብሔር ይመስገን የተለያዩ ልጆችን ሰፖርት እያደረግን ያለ ነው። አሁን ላይ ወደ 18 የሚጠጉ ልጆች በመደበኛ ፕሮግራም አሉ። ስሜ አይዳ አማረ እባላለሁኝ። የሆፕ ፎር ስፔሻል ኤጁኬሽን መስራችና ፕሬዚደንት ነኝ። እና እንግዲህ የምንሰጠው የፕሮፌሽናል ዲቨሎፕመንት ማለት ይሄ በሪሰርች የተረጋገጠ ኤቪደንስ ቤዝ ፕራክቲስ ትሬኒንግ እንሰጣለን። ከፍሎሪዳ ዩኒቨርሲቲ ሳውት ኢስት ጋር አብረን ፓርትነርሽፕ አቋቁመን ማለት ነው። የፋውንዴሽን ኦፍ ኦቲዝም የሚባል በኦንላይን ትሬኒንግ ስለ ኦቲዝም መሰረታዊ እውቀት የሚሰጥ ትሬኒንግ ሰጥተናል፣ በአማርኛም በእንግሊዝኛም። ያ ደግሞ በዓለም አቀፍ ተሳታፊዎች ነበሩ ከተለያዩ ሀገራቶች፣ ከፊሊፒንስም፣ ከአፍሪካም፣ ከዩናይትድ ስቴትስም፣ ከዚህም ኢትዮጵያም የተለያዩ ሰዎች የተሳተፉበት ነው እና እንደዛ ደግሞ እንደገና መተን እዚህም ደግሞ አዲስ አበባ ዩኒቨርሲቲ ትሬኒንግ ሰጥተናል። ስፔሻል ኤጁኬሽን እንትን ላይ ያሉ ስፔሻል ኤጁኬሽን ዲግሪ ላይ የሚሰሩ ተብለው እነሱን የ3 ቀን ትሬኒንግ 2 ቀን ትሬኒንግ ሰጥተናል። ጥቁር አንበሳ ሆስፒታልም ሄደን ከዶክተሮች ጋርም ሰርተናል። ኮተቤም ዩኒቨርሲቲ እዛም ትሬኒንግ ሰጥተናል። ግን ዋናው ትልቁ ውጤታማ ብለን በጣም የምንኮራበት የኤኤስዲ ኦቲዝም ስፔክትረም ዲስኦርደር ሰርቲፊኬት ፕሮግራም ኤቪደንስ ቤዝ ፕራክቲስ የሚለው አሁን ዛሬ ተመራቂዎቻችን የወሰዱት ማለት ነው። እሱን በፈረንጅ 2022 እና 2023 አስመርቀናል። እሱን ሰጥተን ማህበረቱ ክህሎትን ለማዳበር ከልጅነት ነው መጀመር ያለበት፣ ከልጅነት እና ያም ደግሞ ማለት እንዴት ነው ራስን እንዴት አድርጎ መጠበቅ፣ ፓብሊክሊ ራስን እንዴት አድርጎ ሃንድል ማድረግ፣ ትዕዛዝ መቀበል፣ አንድን ነገር ከልጆች ጋር ሼር አድርጎ መጫወት መቻል፣ ደግሞ የራሳቸውን እንዴት ነው ይሄ በሰው ፊት የሚደረጉ ነገሮችን እና በሰው ፊት መደረግ የሌለባቸው ነገሮችን ለይቶ ማወቅ እና ደግሞ እሱም ብቻ ሳይሆን የራሳቸውን ደግሞ ንጽህናቸውን መጠበቅ፣ ትዕዛዝ መቀበል፣ ደግሞ ሌላው በቃ የተለያዩ ይሄ ከማህበረሰብ ጋር አብረው መኖር እንዲችሉ የሚያስደርጓቸውን ችሎታዎች ከልጅነታቸው ጀምሮ እንትን ማለት ማስተማር አለብን። ሌላው ነገር ደግሞ እንትኖች ፈረንጆች ፐርሰናል ስፔስ ይላሉ። ያ ፐርሰናል ስፔስ የሚሉት ከሌላ ሰው ጋር በጣም ጥግግትነትን አለማብዛት። እንደዛ ሲሆን ምንድነው የሚሆነው መሰለ የሆነ ቦታ ላይ ሪሌሽንሺፑን ኮንፊውዝድ ይሆናሉ፣ ግራ ይጋባሉ። እና አንድን ነገር ደግሞ ለማስተማር በጣም ትልቅ ጊዜ ነው የሚወስድባቸው፣ ረጅም ጊዜ ይወስድባቸዋል። ነገሮችን ተንትነን ነው የምናስተምራቸው ያንን። ስለዚህ ከልጅነት መጀመር አለበት። ድንበር እንዳለ ድንበር ማንም ጥሶ፣ ምክንያቱም ሰው ልጅ ጉዳት የሚመጣበት አቢዩዝ የሚደረገው በጣም ቅርቡ በሆነ ሰው ነው። አጎትም ሊሆን ይችላል፣ አክስትም፣ የአባት ጓደኛ፣ የእናት ጓደኛ፣ ጎረቤት ምናምን በጣም ቅርብ ከሆነ ሰው ነው ጉዳት የሚመጣው አይደለም። እና ያንን ድንበር ግን ካስተማር ናቸው ማንም ጥሶ የሚሄድና ልነካካ ምን ልበል ልድፈር የሚለው ነገርን ማስቆም ይችላሉ። ራስን ፕራይቬሲ መጠበቅ፣ ሽንትህን ስትሸና በር ዘግተህ ልብስ ስትቀይር ሰው ፊት አይደለም ምናምን፣ እነዛን ነገሮች ከልጅነት ካላስተማርን
አንዴ ያ ስሜት ከመጣ በኋላ ላስተምር ብትል ይከብዳል። Your achievement today is not just a personal milestone. Rather, it's a meaningful contribution to families, communities, and future generations. I would also like to recognize and commend the incredible coordinator and the program leaders. Your dedication, vision, and relentless effort made this journey possible. We are celebrating hope, resilience, and transformation. At Florida University Southeast School of Professional Studies, we believe deeply in the power of education as a force for global good. Our mission goes beyond classrooms and degrees. We are committed to giving back communities around the world by expanding access to knowledge, building capacities, and empowering individuals to create a lasting impact. Our university remains committed to continuing the participation of this program, sponsoring you as you grow through the advanced certifications, new trainings initiatives, and in the global collaboration opportunities. ልጆቻችን ኢንዲፔንደንት እንዲሆኑ ነው የምንፈልገው ብለን ካልን እንትናቸውን ላይፋቸውን ራሳቸውን ችለው መኖር እንዲኖሩ ነው የምንፈልገው ብለን ካልን እንግዲህ ያው ሶሻል ስኪልስ የግድ ማስተማር አለብን። ማለት ስራ መግባት አለባቸው፣ ትዕዛዝ መቀበል አለባቸው፣ ሁሉን ነገር እናንተ የምናደርጋቸውን ነገሮች በሙሉ ማድረግ አለባቸው። አደራረጋቸው ለየት ሊል ይችላል። ታትስ ኦኬ። ስራው እስከተሰራ ጊዜ ድረስ በለየት ባለ መንገድ ቢሰሩትም ኢትስ ኦኬ። ግን ዋናው መሰራቱ ነው። ሶሻል ስኪል ካልተማሩ ግን ያንን ስራ አሁን አንተ የኔ አለቃ ብትሆን ትዕዛዝ ብታዘኝ የራስ ጉዳይ ብዬ አልታዘዝም ብዬ በር ከፍቼ ብወጣ ወዲያውኑ ነው አይደል የምታባረኝ? ወዲያውኑ። አዎ። ግን መስራት አልፈልግም ብዬ ብለህ ግን ካሰለጠኑኝና በስነ ስርዓቱ እሺ ብዬ ትዕዛዝ ተቀብዬ ከሰራሁኝ ስራዬ ደግሞ ያማረ ከሆነ ወይ ፕሮሞሽን ልትሰጠኝ ትችላለህ ምናምን አይደል? እንደዛ ነው የሚሰራው። ስለዚህ ሶሻል ስኪልስ በጣም ለኑሮ አንደኛው ከአካዳሚክ እኩል ነው። በቃ እናቴ አንድ እጅ አያጨበጭብም ትላለች። የአዲስ ህይወት ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።